ሰጠው እናያለን። ይሄን ደግሞ በራዕየ ዮሐንስ ምዕራፍ 11 ላይም እንመለከታለን። ወደ ቁጥር 9 ወደ ምዕራፍ 9 ከመምጣቴ በፊት በደንብ አድርጋችሁ ስሙ። ራዕይ ዮሐንስ ራዕይ ምዕራፍ 11 እሺ ቁጥር 7 ላይ ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ይላል። ኦኬ ሁለቱን ምስክሮች ነው የሚናገረው። እነማን ናቸው? ራዕይ ምዕራፍ 11 ስናጠና እናየዋለን። ግን የእግዚአብሔር ሁለቱን ምስክሮች ከእግዚአብሔር ዘንድ በዘመን ፍጻሜ ጊዜ የመጡትን ምን አደረጋቸው ይላል? ምስክራቸው ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ይላል። ይሄ እንዴት ሊሆን ይችላል? ለቅዱሳን እንዲህ ተብሎ እንዴት ሊነገር ይችላል? እንዴት ነው የእግዚአብሔር የሆኑ በሰይጣን ሊሸነፉ የሚችሉት የሚል ጥያቄ ሊያስነሳ ይችላል። ደግሞ ከጎበዝ ተማሪ የሚነሳ ጥያቄ ነው ይሄ። ምዕራፍ 11 ቁጥር 7 ላይ ግን ስለምንድን ነው ይሄ የሆነው ቢሉ ሞት ለሰው ልጅ የተገባ ነውና ሰው ልጅ መሞት የተገባው ነውና አፈር ነህና ወደ አፈር ትመለሳለህ የሚለው ቃል ይፈጸም ዘንድ ኦኬ የእግዚአብሔር ቃል ይፈጸም ዘንድ ሰው ልጅ መሞቱ ግድ ነውና አፈር መቅመስ ወደ አፈር መመለስ ግዴታው ነውና ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል ተባለ እንጂ ከእነርሱ ጋር ያለው የእግዚአብሔር ኃይል ከአውሬው ጋር ካለው ኃይል አንሶ አይደለም ይላሉ አባቶቻችን። አንሶ አይደለም። ስልጣን የተሰጠው ይህ ነገር መሆን ግዴታው ነውና ይገድላቸው ዘንድ ያሸንፋቸው ዘንድ ይዋጋቸው ዘንድ የተባለው ተዋግቶ ያሸንፋቸውና ይገድላቸው ዘንድ ስልጣን የተሰጠው የዘመን ፍጻሜ ከመቅረቡ በፊት እነዚህ ሁለት ምስክሮች ሞት የተገባቸው ነውና ትንቢቱ መፈጸም ግዴታው ነውና አሸነፋቸው ተባለ፣ ገደላቸው ተባለ፣ ተዋጋቸው ተባለ ይላሉ ሊቃውንቱ። ስለዚህ ይህ ስልጣን የተሰጠው የዘመን መቋጫ የእግዚአብሔር ቃል መፈጸም ግዴታ ስለሆነ ነው። ግዴታ ስለሆነ ነው እንጂ ሰይጣን በእግዚአብሔር ልጆች ላይ በእውነት በእግዚአብሔር ባመኑት ላይ ኃይል፣ ብርታት፣ ስልጣን ኖሮት አይደለም። ይልቁንስ ሐዋርያት ጊንጡን እባቡን የእግዚአብሔር ልጆች ላይ በእውነት በእግዚአብሔር ባመኑት ላይ ኃይል፣ ብርታት፣ ስልጣን ኖሮት አይደለም። ይልቁንስ ሐዋርያት ጊንጡን እባቡን በእነርሱ ላይ ቅጣትን ያስተላልፍ ዘንድ ኦኬ በዘመን ፍጻሜም ጥልቅ ወደ ተባለ ሲኦል ጨለማ ይዟቸው ይሄድ ዘንድ ወደ ምድር ተጣለ። እነዚህ ሁለት ነጥቦች ያዙልኝ፣ በጣም very important። አንዴ ሊዘጋብኝ ነው፣ ቻርጅ ላድርግ አንዴ ላፕቶፔ። እያንዳንዳችሁ አንዴ እነዚህ ነገሮች መጻፍ አለብን። አንዴ ጠብቁኝ፣ ቻርጅ ላድርግ። እስከዛ ድረስ ዲያቆኒ ሼር አስደርግልኝ፣ ቻርጅ ላድርግ ስልክ ላፕቶፑን። ሼር አድርጉ እስኪ ክቡራን፣ ነቃ ነቃ እጃችሁን አንቀሳቅሱ። የጣት ስፖርት እንስራ እስኪ ሪላክስ አድርጉ እስኪ ቶሎ በሉ ተላልፍ ዘንድ ኦኬ በዘመን ፍጻሜም ጥልቅ ወደ ተባለ ሲኦል ጨለማ ይዟቸው ይሄድ ዘንድ ወደ ምድር ተጣለ። እነዚህ ሁለት ነጥቦች ያዙልኝ፣ በጣም very important። ያሳያል አያሳይም አይደል? አዎ በጎች ጭራቸው ስታዩ ጭራቸውን ስታዩ ህፍረተ ስጋቸውን አያሳይም። ምን ማለት ነው? ህፍረተ ስጋ የተባለን ኃጢያት በንስሐ ይሸፍናሉ። በንስሐ ይሸፍናሉ። ጻድቃን በበግ ከሚመሰሉት ብዙ ምክንያቶች ውስጥ አንዱን ነው የምነግራችሁ። ይሸፍናሉ። ህፍረተ ስጋቸውን በጭራቸው ስለሚሸፍኑ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንዲል መጽሐፍ 7 ፍጹም ነው። ቢወድቅ ይነሳል፣ በንስሐ ይነሳል። ስለዚህ ህፍረተ ስጋ የተባለን ኃጢያት በንስሐ ይሸፍናሉ ማለት ነው። ፍየሎች ደግሞ
በሀጣን ይመሰላሉ። ዛሬ ብዙ ፍየል በቲክቶክ እያየን ነው። እያያችሁ ይሄ በነገራችን ላይ ይሄ የጌታ ቃል ዛሬ በዘመነ ቲክቶክ በብዙ እያየን ነው። በደንብ ተገልጦ እያየን ነው። ሀጣን ፍየሎች ደግሞ ህፍረተ ስጋቸውን ጭራቸው ወደ ላይ ነው ወደ ታች ጭራቸው ህፍረተ ስጋቸው የፍየሎች ይሸፈናል አይሸፈንም? ይሸፈናል አይሸፈንም? ጉድ መጣ። ሄለን ብቻ ነው አይሸፈንም እያለች ሄለን ብቻ ናት የገጠር ልጅ። ሌሎቻችሁ ቦሌ ነው። አይሸፈንም። አይሸፈንም፣ ወደ ላይ ነው። ስለዚህ ፍየል የተባሉ ሀጣን ደግሞ ህፍረተ ስጋ የተባለን ኃጢአት አይሸፍኑም፣ በንስሐ አይሸፍኑም። በአደባባይ ላይ ነው ኃጢአታቸውን ይዘው የሚዞሩ። በአደባባይ ላይ ይዘው ይዞራሉ። እንደ ዘመኑ ትውልድ ማለት ነው። እያያችሁ ነው። በአደባባይ ላይ ብልግናው በአደባባይ ላይ ነው። ምንም ፍረት ምንም የለም። በአደባባይ ላይ ብልግና ሲያደርጉ ብልግና ሲሰዳደቡ በአደባባይ ነው። አደባባይ ላይ እድሜ ለቲክቶክ ጉድ እያሳየን ነው። ከጠንቋዮች ጋር ህብረት ሲያደርጉ ከነፍቅረ ሲዝም ጋር በአደባባይ ነው። ጭራሽ እነሱን ዲፌንድ የሚያደርጉ የስም ክርስቲያኖች አሉ። እግዚአብሔር ይፈርዳል በጊዜው። አደባባይ ላይ ነው ሲዘፍኑ የምታዩት። አደባባይ ላይ ነው ሲባልጉ የምታዩት። አደባባይ ላይ ነው ሲሳደቡ የምታዩት አይደለ? መቼም ስድብና ቲክቶክ የአንድ ሳንቲም ገጽታ ነው። ቁጭ ብለው እኔ አስታውሳለሁ አንድ ቀን ስዋይፕ ሳደርግ የሆነ ቤት የሆነች ልጅ ፎቶ ዘቅዝቀው ስድብ ጀምረዋል። እንግዲህ ይሄ ማታ አካባቢ ነው። ይሰድቧታል። በቃ የብልግና ስድብ ይሰድቧታል። የማይሰድቧት ስድብ የለም። የማይናገሯት ክፉ ነገር የለም። ከዛ እኔ በስመ አብ ብዬ በሉ ደህና አደሩ ብዬ አልገባውም ጭራሽ። ከላይ እንዲህ ልፍልፍ እያደረኩ እያየው እግዚአብሔር ሆይ ልቦና ስጣቸው ብዬ እኔ ዘግቼ ተኛው። አሁን ጠዋት ስነሳ ወደ ስራ ምናምን ልሄድ ስነሳ ስገባ እንዳጋጣሚ እዛው ቤት ወሰደኝ። ሳይ እነዛው ልጆች እየሰደቧት ነው ያለው። እንግዲህ ከ7-8 ሰዓት በኋላ አላበቁም። እንዲህ አይነት የተረገመ ዘመን ላይ ደርሰናል ክርስቲያኖች። እንዲህ አይነት የተረገመ ዘመን ላይ አይደለም ታዲያ በፍየል በሌላ ነገር ቢመሰሉ ይገርማል ወይ? አይገርምም። ስለዚህ ፍየሎች በሀጣን ይመሰላሉ። በሀጣን ተሳዳቢዎች፣ ረጋሚዎች፣ አሳዳጆች፣ ክፉዎች ናቸው እና ይሄንን ኃጢአታቸውን አደባባይ ላይ በቪዲዮ እየቀረጹ ሌላውን ሁሉ ያለማምዳሉ። ስለዚህ በፍየል ይመሰላሉ። እሺ እንቀጥል። ንጉሱን በቀኙ ያሉትን እንደዚህ ይላቸዋል፣ እናንተ የአባቴ ብሩካን በጎችን ጻድቃንን ነው። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። የእግዚአብሔርን መንግስት ውረሱ። ይሄ ለማን ነው የተነገረው? ለጻድቃን ነው የተነገረው። ምን ስላደረጋችሁ? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደኔ መታችኋልና። ጻድቃንም መልሰው አያችሁ፣ ማን ጻድቃንም መልሰው ይሉታል። እውነተኞቹ ከዋክብት መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። ትህትናቸውን ያሳያል። ንጉሱን መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱን እንኳን ስላደረጋችሁ ለኔ ያደረጋችሁት ይላቸዋል። ኦኬ። ለዚህ ነው ቅዱስ ዮሐንስ አፈወርቅ የሚለምን አንድ የኔ ቢጤን በዛ ሰው ላይ ለዛ ሰው ያንን ሰው አልፈ ያንን ሰው በክፋት አይተ ያንን ሰው አልፈ ያንን ሰው ሳትመጸውት ያንን ሰው ሳትረዳ ያንን ሰው ሳታግዝ ገብተህ ቤተ መቅደስ ውስጥ እግዚአብሔርን ማግኘት አትችልም ይላል። ከዛ ሰው ጋር ከዛ ታናሽ ከተባለ ሰው ጋር አለ እግዚአብሔር። አንዳንድ ሰዎች ቤተክርስቲያን ውስጥ ገብተው 10,000 20,000 40,000 ይሰጣሉ። ጥሩ ነው። ግን ታናሽ የተባሉ በምድራዊ ብልጽግና ያልጠነከሩ ያለበረቱ ወንድሞች ቁራሽ እንጀራ ግን የሚነግፉ ሰዎች አሉ። ታዲያ እነዚህን ታናናሾች ነግፈው ቤተክርስቲያን ሄደው ሀብታቸውን ቢያፈሱ ምንም ዋጋ የለው። ይሄልና ሰዎችን እያሳዘኑ ሰዎችን እያስለቀሱ ሄደው ለእግዚአብሔር የሚያቀርቡት ስጦታ ዋጋ የለውም። አስምሩበት። ደግመን ነው ሰልሰን የምንናገር፣ ዋጋ የለውም። ለዚህ ምን አላቸው? ተርቤ አብልታችሁኛል እያለ ይዘረዝርላቸዋል። አሁን ሀጣን ጋር ነው ተመለሱ። አሁን ንጉሱን መልሶ
የኃጣንን ነው የምናየው። እሺ ተመልከቱ። እሺ ቁጥር 41 ጀምሮ ማለት ነው። አሁን ተመልከቱ። ቀድሞ ምንድነው ያላቸው? ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ወረሱ። ይሄ የተነገረው ለጻድቃን ነው፣ ለኃጣን አይደለም። ኦኬ፣ ለእውነተኞቹ ከዋክብት ነው። አሁን ለኃጣን የተነገረውን ስሙ። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል ኃጣንን፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ፣ ወደ ጥልቁ ሂዱ። ይሄንን እሳት የት ነው የምናገኘው? ይሄው ራዕይ 9 ይሄው የጥልቁም ጉድጓድ መክፈቻ ተሰጠው ይለናል። ጥልቁ የተባለ ገሃነም ነው፣ ከእግዚአብሔር መለየት ነው። በመጨረሻው ዘመን ዲያብሎስ ህዝቡን የሚይዝበት ኦኬ፣ በኃጢአታቸው ምክንያት ከእግዚአብሔር ርቀው ወደ ጥልቁ ለእርሱና ለዲያብሎስና ለመላእክት ወደ ተዘጋጀው የጥፋት ከተማ ይገባሉ። ይሄንን በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ይሄው ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ዘላለም እሳት የእግዚአብሔር ፍርድን ይናገራል። የዘላለም ፍርድ፣ የዘላለም ቁጣ ይወዳለበት ወደ ገሃነም ሂዱ። ይሄ ግን ገሃነም ለማን ነው የተዘጋጀው? ለሰይጣንም ጭምር ነው። አንዳንድ ሰዎች እንዲያው የሚገርመኝ ነገር የነሱ የመጽሐፍ ቅዱስ ሪፈረንስ ካርቱን ፊልም ነው። በፊልም ላይ የሚያዩትን ያዩና በቃ ሰይጣን ጦር ይዞ ምናምን እየወጋ ሌሎቹ ደግሞ የሚሰቃዩ የሚመስላቸው ሰዎች አሉ። ማን ነው እንደዚህ ያለው? ሰይጣንም መላእክቱም ወደ ተዘጋጀ ወደ ዘላለም እሳት፣ ዘላለም የእግዚአብሔር ቁጣ ወዳለበት ወደ ዘላለም እሳት ከእኔ ሂዱ ይላል። ወደ ገሃነም እሳት ሂዱ ይላል። ከእግዚአብሔር ይርቃሉ። በዚህ ውስጥ ሰይጣን ይተዝናና እኔና እናንተ በእግዚአብሔር ያላመንን ሰዎች ምንሰቃይበት ቦታ አይደለም። ሰይጣንም መላእክቱም በእርሱ ያመኑትም የወደቁት መላእክትም የወደቁት ከዋክብትም ጭምር በእግዚአብሔር ያላመኑ ሰዎችም የሚሰቃዩበት ቦታ ነው። የሰይጣን ስቃይ ሁሉ ቦታ ነው። ኦኬ፣ በዘመን ፍጻሜ ላይ የምናየው ይሄ እንግዲህ የሰባተኛ መለከት ይባላል። ማቴዎስ ወንጌል በነገራችን ላይ እዚሁ አስረጅ ልስጣችሁ። የማቴዎስ ወንጌል ምዕራፍ 25 ስንተኛ መለከት ነው? ያዙልኝ። ሰባተኛ መለከት። ሰባተኛ መለከት በተነፋ ጊዜ የሚሆነው ነው የእግዚአብሔር መንግስት ይመጣል። እናየዋለን በራእይ መጽሐፍ ላይ እናየዋለን። ስለዚህ ሰይጣንም የሚቀጣበት ነው። ኦኬ፣ ስለዚህ ራዕይ ዮሐንስ ምዕራፍ 9 ላይ ልውሰዳችሁ። ይሄው የጥልቁም ጉድጓድ መክፈቻ ተሰጠው ይላል። ኦኬ፣ ይሄ እንደዚህ ነው የሚተረጎመው። እንመለስ ሁለቱን ክፍል፣ ምክንያቱ ምንድነው የሚለውን በደንብ አድርገን ያብራራ ነው። እሺ፣ ምዕራፍ 9 ቁጥር 1 2 መለስ ብዬ እንየው። እንግዲህ በተለይ ግብፃውያን መተርጉማን በፓትሪስቲክ ኮሜንታሪያቸው ላይ ይሄንን ሐሳብ ከኢትዮጵያ ሊቃውንት ጋር ኢትዮጵያውያን ስለተናገርን ግብፃውያን ደግሞ እንመልከት ምን ብለው ይተረጉማሉ የሚለው። ኦኬ፣ አንድ ነው። Then the fifth angel sounded and I saw a star fallen from heaven to the earth and to him was given the key to the bottomless pit ይላልሽ። ይሄው something that the fall of the star የወደቀው ኮከብ something that the fall of the star from heaven denotes the relapse of a person of great religious position. ኦኬ፣ በትልቅ መንፈሳዊ ማዕረግ ላይ ያለን ሰው ይመስላል ይላል። ኦኬ፣ ከሰማይ ወደ ምድር ወድቆ የነበረው ኮከብ ኦኬ የተባለው በተመለከተ ሊቃውንት በተለይ ግብፃውያን ሊቃውንት ምን ብሎ ያስቀምጣሉ? በቤተ ክርስቲያን መንፈሳዊ ማዕረጋት ታላቅ ቦታ ያለው ነገር ግን በኑፋቄ የወደቀ ወይም አባትን ይመስላል ብሎ ያስቀምጣሉ። ኦኬ፣ something that the fall of a star አንዳንዶች think that the fall of the star በራዕይ 9:1 ላይ የተጠቀሰው ማለት ነው from heaven denotes the relapse of a person of great religious position በትልቅ መጀመሪያ ላይ እንዳየነው በትልቅ ማዕረግ መንፈሳዊ ማዕረግ ላይ ያለን መንፈሳዊ ሰውን ይመስላል። በኃጢአት ምክንያት በስተት ትምህርት ምክንያት የወደቀን ሰው ይመስላል። ኦኬ፣ አንዳንዶች እንደዛ ብለው ያስቀምጣሉ።
ኢትዮጵያውያን ሊቃውንትም ይሄን ሐሳብ ያነሳሉ። ከዛ ሰው others think ደግሞ ሌሎች ደግሞ ይላሉ other things that one of the dark and evil authorities who accused us before God አያችሁ በእግዚአብሔር የሚከሰን ከሳሽ የተባለ በራዕየ ዮሐንስ ምዕራፍ 12 ላይ የተጠቀሰው ዲያብሎስ እንደሆነ ያስቀምጣሉ። ኦኬ ስለዚህ ግን ሁለቱም እይታ ይዘን ነው የምናየው ማለት ይዘን ነው የምንሄደው። እሺ አሁን ወደ ቁጥር 2 ልግባ። ግልጽ ነው። ፈተና ሰዓት ላይ ግራ እንዳትጋቡ። ግልጽ ነው። ልቀጥል። ኮሜንት ላይ አስቀምጡልኝ። ቃል ገብታችኋል። ራዕየ ዮሐንስን ቢያንስ ከምዕራፍ 1 እስከ 9 እስከ ምዕራፍ 8 እንኳን ባትማሩ ከምዕራፍ 9 እስከ ፍጻሜ ተማሩ። ብዙ ገንዘብ የምታደርጉት መንፈሳዊ ዕውቀት አለ። እሺ ልቀጥል። ፈተና ሰዓት ላይ ግራ እንዳትጋቡ አደራ። እሺ ቁጥር 2 አሁን ወደ ጥልቁ ልንሄድ ነው። እሺ የጥልቁም ጉድጓድ ከፈተው። እዚህ ጋር የጥልቁም ጉድጓድ መክፈቻ ተሰጠው። ኦኬ የጥልቁን ጉድጓድ መክፈቻ ተሰጠው ይለናል። ስልጣን ተሰጠው። እዚህ ጋር ደግሞ ቁጥር 2 ላይ ስትመጡ የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ። ፀሐይ አየርም በጉድጓድ ጢስ ጨለሙ ይላል። እሺ አሁን በፎቶ ያያየን እንቀጥል ማለት ነው። አሁን የጉድጓዱ ተከፈተ። ኦኬ ጥልቅ የተባለ ምንድነው ብያቸዋለሁ? ገሃነም። ኦኬ ገሃነመ እሳት፣ ከእግዚአብሔር መራቅ። ኦኬ ጥልቅ የተባለ በደንብ አድርጋችሁ አሁን የጥልቁ መክፈቻ ተሰጥቶታል። ከዛ ደግሞ ከፈተው ደግሞ ይለናል። ሲከፍተው ምን ወጣ? መለስ ወደ ራዕየ ዮሐንስ ምን ወጣ? የጥልቁን ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ። ኦኬ የጥልቁም ጉድጓድ ከፈተው የተባለ ምንድነው? ጢስ የተባለ ምንድነው? እነዚህን ሁሉ እናያለን ማለት ነው። እሺ አሁን ይሄንን ሐሳብ ለመረዳት በደንብ አድርጋችሁ ስሙን። ዲያብሎስ የጥልቁን ጉድጓድ ምን አደረገ? ከፈተ። ጥልቁ የተባለ ምንድነው? ገሃነም ብለናል። ምን ወጣ ይለናል? ጢስ ወጣ። ኦኬ ጢስ ወጣ። ጢስ የተባለ ምንድነው? ጢስ የተባለ የስተት ትምህርት፣ ጢስ የተባለ ኃጢያት። በጢስ የተባለ ጢስ ምንድነው? ከለሩ ጥቁር አይደለም? ከእግዚአብሔር ክብር የሚያርቅ ወደ ጨለማው የሚወስድ በደል፣ ክፋት ተብሎ ይተረጎማል። በደንብ ስሙን። አሁን ጢሱ የወጣው ከጉድጓድ ውስጥ ነው። ምንድነው ይሄ ደግሞ የሚያሳየው? ለምሳሌ ጢስ ከአንድ ቦታ ብታቃጥሉ አሁን ከአንድ ቦታ ወጥቶ አየሩን ከተማውን ይበክላል። ከአንድ ቦታ ምንጩ አንድ ቦታ ቢሆንም ግን ከዛ ቦታ ወጥቶ ምንን ይበክላል? አካባቢን ይበክላል፣ አየርን ይበክላል። ለምሳሌ በፎቶ ወይ በቪዲዮ ላሳያችሁ። የጢስ ምን ባህሪውን እንመልከት። አንድ ይጠብቁኝ፣ በደንብ እንድትረዱልኝ እፈልጋለሁ። እሺ ያመጣው ነው፣ በቪዲዮ አሳያችኋለሁ በደንብ ይሄን ሐሳብ እንድትረዱ። እስከዛ ይሄው ብዙም አልቆየም።
መምህር ሚውት ነው። ምን ይሻለኛል? ሚውት ማድረግ። እሺ ቆይ አንዴ ልመልሰው ወደ ኋላ። ኦኬ ተመልከቱ። ምንድነው ከጢሱ ከዚች ቦታ ነው የሚወጣው። ኦኬ አሁን ከጢሱ ወጥቶ ምንድነው አካባቢን ይበክላል፣ ቦታን ይበክላል። እዚህ አካባቢ ተመልከቱ። ጢሱ ወጥቶ ዙሪያውን ይበክላል፣ ይሄዳል፣ አየሩን ይበክላል፣ ፀሐዩን ይሸፍናል። ይሁት ይሄው ጢስ ማለት ነው። በደንብ አድርጋችሁ ነው። አሁን ወደ ትምህርቱ ይዣችሁ ስመጣ ግልጽ ይሆንላችኋል። ከአንድ ቦታ መነሻው አንድ ቦታ ናት፣ እዚች ቦታ ነው። ከዚች ቦታ ተነስቶ ነው አካባቢ ሁሉ የሚበክል ማለት ነው። ኦኬ ባንድ የሚበክል። እሺ ይሄን ካያችሁ ይሄው እዚህ ፎቶ ላይ እዚህ ላይ ይሁን ጢስ ከአንድ ቦታ ወጥቶ ዓለምን፣ ቦታውን፣ አካባቢውን፣ አየሩን፣ ፀሐይን እንደሚጋር ይበክል ስሙ እንደሚበክል ሁሉ ሶሪ እሺ ጢኑ ሸተተ እንደ እንዳትሉኝ በቪዲዮ። እሺ ዲያብሎስ ጢሱ ከአንድ ቦታ ወጥቶ አካባቢን፣ ቦታውን፣ እዚህ አካባቢ ያለውን ፀሐዩን እንደሚጋርድ አየሩን እንደሚበክል ዲያብሎስም ከአንድ ቦታ መንጭቶ ይላሉ አንዳንድ መምህራን ዓለሙን፣ አካባቢውን የሚበክሉ ኃጢአቶችን ያመጣል። ጢሱ በምን ይመሰላል? በኃጢአት ይመሰላል። ጢሱ እንመለስ። ያው የጥልቁን ጉድጓድ ከፈተው። ኦኬ የጥልቁን ጉድጓድ ከፈተው። የገሃነምን የጥልቁን ጉድጓድ ከፈተው ሲባል ምንድነው? ጥልቅ የተባለ አንድም ገሃነም፣ አንድም ከእግዚአብሔር ክብር መራቅ፣ በኃጢአት መመላለስ፣ እግዚአብሔርን መካድ። የጥልቁንም ጉድጓድ ከፈተው ሲል ዲያብሎስ ክፋትን፣ ኃጢአትን፣ በደልን፣ ስተት ትምህርትን ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ ይላል። ጢስም የተባለ ኃጢአትም ከታላቅ እቶን እንደሚወጣ ጢስ ሆኖ ኦኬ ከታላቅ ቅድም እንዳያችሁት እሳት ሲነድ ጢሱ እንደሚወጣ ጢስ ሆኖ ከጉድጓድ ወጣ፣ ከዳቢሎስ ዘንድ ወጣ፣ ከንፋቄ ዘንድ ወጣ፣ ወይም ከገሃነም ዘንድ ወጣ። ጢሱ ምንድነው ብያቸዋለሁ? ስተት ትምህርት። አሁን ከአንዱ ዳቢሎስ ኦኬ ከአንዱ የስተት አስተማሪ ጢሱ ወጣ፣ የስተት ትምህርት ወጣ፣ የሚበክለው የሚገድለው የስተት ትምህርት ወጣ። ከዛ ተሰራጨ በአንድ ጊዜ አካባቢውን፣ ቦታውን፣ ምኑን ሞላው። ምንድነው ይሄ የሚያሳየው? ዳቢሎስ ከአንድ ቦታ መንጭቶ ዓለምን ይላሉ የሚበክለውን ኃጢአት፣ በደል፣ የስተት ትምህርት ያመጣል። ስለዚህ ይሄ አንዱ ዳቢሎስ በጢስ የተመሰለ ኃጢአትን ከአንድ ቦታ መንጭቶ ዓለምን ሁሉ ይበክላል። ለምሳሌ አስረጅ ልስጣችሁ። ለምሳሌ አንዴ ዘፍጥረት ተከፍቶልኛላችሁ 19 ዘፍጥረት 19 ይኸው ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም እያለ ተመጡና ከዛ በኋላ እግዚአብሔር አምላክ ሎጥንና ቤተሰቡን ከሰዶም አውጥተዋል። ሎጥና ቤተሰቡን ከዛ ኃጢአት ከተማ ማለት ነው። ያቺ ኃጢአት ከተማ በሰዶም ከልጅ እስከ ደቂቅ በሰዶም በዚህ ኃጢአት በተባለ ጢስ ተሞልቶ ነበር። ግን መጀመሪያ ማወቅ ያለባችሁ ሰዶማዊነት
ሰዶም የተባለ የሰዶም ግብር ማለት ነው። ግብረ ሰዶም ሲባል የሰዶም ግብር በሰዶም ብቻ አልቀረም። የሰዶም ግብር ይሄ ጢሱ ማለት ነው። የኃጢያቱ ጢስ በዘፍጥረት ምዕራፍ 19 ላይ ያለው የኃጢያቱ ጢስ በሰዶም ብቻ አልቀረም። ክርስቲያኖች በገሞራም ሆነ በዙሪያው ባሉ አካባቢዎች ተላልፎ ነበረ። ይሄ ወንድ ለወንድ ሴት ከሴት እግዚአብሔርን መሳደብ፣ ሰውን መግደል፣ እነዚህ ሁሉ ኃጢያቶች በሰዶም ብቻ አልቀረም። ስለዚህ በአንድ ቦታ የተነሳው ኃጢያት በሌላ ቦታ እንደሚሰራጭ፣ በአንድ ቦታ የተነሳው ጢስ በሌላ ቦታ እንደሚሰራጭ፣ በአንድ ቦታ የተነሳው ኃጢያት በሌላ ቦታ ይሰራጫል። ስለዚህ ዲያብሎስ በመጨረሻው ዘመን ከጥልቁ የተነሳው ከአንዱ ምንጭ የተነሳው ጢስ ኃጢያት ዲያብሎስ ከአንድ ቦታ መንጭቶ ዓለምን ሁሉ ይበክላል። በዚህ ኃጢያት ዓለምን ሁሉ ይበክላል። ለምሳሌ ሰዶምና ገሞራ ተነሳ። ለምሳሌ ምዕራባውያን ማድረግ ጀመሩ። ይሄ ኃጢያት አሁን ምዕራባውያን ጋር ብቻ ነው ያለው አይደለም። የት አለ? አሁን ኢትዮጵያ መጥቷል አይደል እንዴ? እንዲያውም በሆነ ጥናት በተደረገው ወደ 30,000 40,000 የሚሆኑ ግብረ ሰዶም ሴት ከሴት ወንድ ከወንድ የሚደረገውን ግብር የሚፈጽሙ በኢትዮጵያ ውስጥ አሉ። የሉም? አሉ። በፊልሞቻቸው ይተላለፋል። እመጣለሁ እንዴት ይተላለፋል የሚለውን ደግሞ እናያለን። ስለዚህ ከአንዱ ግብር የተነሳ ከአንዱ ቦታ የተነሳ ኃጢያት በዓለም ዙሪያ ይስፋፋል ማለት ነው፣ ይጋባል። ስለዚህ ነው ቅዱስ ሐዋርያቱ መልካም የሆነን ጠባይ መልካም ጠባይ የተላበሰን ሰው መጥፎ ባህሪ ካለው ሰው ጋር ብታደርጉት ኢንፍሉዌንስ ይሆናል፣ በዛ ኃጢያት ይወሰዳል፣ ይጋባል። ኃጢያት ክፉ የሆነ ባህሪ ወደ ሌላ ሰው ይጋባል እና ይሄ ጢስ እንደዛ ነው ያደረገው። እሺ እንመለስ። ስለዚህ የጥልቁም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ ይላል። አሁን ጢሱ ወጣ። ይሄ የስህተት ትምህርት፣ ይሄ ኃጢያት ወጣ። ኃጢያቱ እንዴት ነው ከአንድ ቦታ ወደ አንድ ቦታ የሚሄደው? ይሄንን እንመልከት። ለምሳሌ አሁን በዚህ ዘመንም ሆነ በመጨረሻው ዘመን ይሄ ኃጢያት የሚተላለፍባቸው መንገዶች እንዘርዝራቸው። አንዱ ምንድነው? ሶሻል ሚዲያ ነው አንዱ ማለት ነው። ኃጢያት የሚተላለፍበት መንገድ ሰዎች ሶሻል ሚዲያን ተጠቅመው ሳያውቁት አውቀውም ሆነ ሳያውቁት የማንን ግብር ያስተላልፋሉ? የዲያብሎስን ግብር ያስተላልፋሉ። ደቂቀ ዲያብሎስ ይሆናሉ ማለት ነው። እንዴት ኃጢያትን ያስተላልፋሉ? ይሄን ጢስ ያስተላልፋሉ። ለምሳሌ አንዲት ሴት ሶሻል ሚዲያን ተጠቅማ እርቃኗን በምትለቀው ቪዲዮ የዝሙት ኃጢያት ወደ ሌላ ቦታ ይተላለፋል። ሰዎች ያንን አይተው ዝሙት ያደርጉ ዘንድ ይገፋፋል። ያንን ጢስ አስተላላፊ ሆናለች ማለት ነው። የጥልቁን ስራ የገሃነምን ስራ ተባባሪ ሆናለች ማለት ነው። ሌላ አንድ ሰው አሁን ለምሳሌ ላይቭ ከፍቶ ቢሳደብ፣ ምንም ይሄ ስድብ በተለይ እኛ ኢትዮጵያውያን እንደ ወርቅ ሜዳሊያ አንገታችን ላይ አንጠልጥለን እንዞረዋለን አይደለ? የስድብን ጢስ ያስተላልፋል። ለምሳሌ አንዱ ወጥቶ የሆነችን ሰው ፎቶ ዘቅዝቆ እሷ እኮ እንዲህ ናት፣ ወይም የሆነን ሰው ወንድም ፎቶ ዘቅዝቆ እሱ እኮ እንዲህ ነው እያለ የብልግና ስድብ የሚሳደቡ የሉ። ከዛ ደግሞ ታች በተለይ ደግሞ ስድብ እንወዳለን። ደግሞ እኛ ስድብ ታብታቡም ከፍ ይላል፣ ሼሩም ከፍ ይላል። አሁን እዚህ የእግዚአብሔር ቃል ስትማሩ 350 ነው ያሉ። አሁን እዚህ ዲያቆን ክርስቶፎሮስን ሙልጭ አድርጌ ብሰድብ 3500 ይሆናል ማለት ነው። ግን ምን ትማራላችሁ እናንተ? ስድብ ትማራላችሁ። የስድብ ጢስ ይዛችሁ ነው የምትወጡት ማለት ነው። ያንን እየሸተታችሁ ነው የምትሄዱት። ቤተ መቅደስ መሄድ ሰው፣ ቤተ እግዚአብሔር መሄድ ሰው፣ ቅዳሴውን የሚያስቀድስ ሰው ምን ይሸቶ ነው የሚወጣው? የእግዚአብሔር ምስጋና ተላብሶ ነው የሚወጣው። ዕጣኑን መንፈሳዊ ህይወትን ነው ይዞ የሚወጣው። ስድብ ህብረት ደግሞ የተቀላቀለ ሰው ስድብን ተሸክሞ ይወጣል። ስድብ የተባለን ኃጢያት ጢስ ተሸክሞ ይወጣል።
ከዛ ደግሞ እሱ ደግሞ ምን ያደርጋል? ከዛ የተማረውን ስድብ ይሳደባል ማለት ነው። ታዲያ ጢሱ አልተስፋፋም? ተስፋፋ ማለት ነው። ከአንድ ቦታ ወደ አንድ ቦታ በዚህ መልኩ ነው የሚሄደው። ኦኬ የሚሄደው በቴክኖሎጂ በስልካችን ላይ የሚታዩ የብልግና ቪዲዮዎች አሉ። በፊልም ላይ የሚታይ በፊልም አድርጎ ይሄ ጢስ ይተላለፋል። በስልክ መስኮት አድርጎ ይሄ ጢስ ይመላለሳል። በአካባቢያችን በሚኖሩ ክፉ ሰዎች ክፉ ጓደኛ ክፉ ባልንጀርነት መልካሙን ጠባይ ያጠፋል እንደሚል እግዚአብሔር ቃል ማለት ነው። ይተላለፋል። ኃጢአት ይተላለፋል። በነገራችን ላይ ክርስቲያኖች እንደ በሽታ ይተላለፋል። ከምንላቸው ሰዎች ይሄን ጢስ እንቀበላለን ማለት ነው። ስለዚህ ይሄ ጢስ ከአንድ ቦታ ተነስቶ ምንጩ ምንድነው? ገሃነመ እሳት። ምንጩ ምንድነው? ዲያብሎስ። ግን በተለያየ መልኩ በተለያየ ሰዎች ምክንያት ይሄ ጢስ ከአንድ ቦታ ወደ አንድ ቦታ ይተላለፋል ማለት ነው። ጢስ የተባለው ምንድነው? ኃጢአት። ጢስ የተባለው የስህተት ትምህርት፣ በደል። ኦኬ በደል ለምሳሌ የስህተት ትምህርት ጢስ ተደርጎ ይወሰዳል። ለምሳሌ አሪዮስ ተነስቶ የስህተት ትምህርት አስተማረ። ምንጩ የዛ ምንጩ የስህተት ትምህርት ማን ነው? ዲያብሎስ። እግዚአብሔር ነው አይደለም። ምንጩ ማን ነው? ዲያብሎስ። አሪዮስ ግን ያንን የስህተት ትምህርት አስተላለፈ። አንዱ አሪዮስ ብቻውን ያንን ትምህርት አስተላለፈ? አላስተላለፈም። አንዱ አሪዮስ ብቻውን አይደለም ያንን የስህተት ትምህርት ያስተማረው። እነማን አሉ? ደቂቀ አሪዮሶች፣ የእሱን ትምህርት የተቀበሉ ሰዎች በተለያየ ቦታ እየሄዱ የስህተት ትምህርት ያስተላልፋሉ። ንስጥሮስንም እንመልከት። አንዱ ንስጥሮስ ነው እንዴ የስህተት ትምህርት ዓለምን የበከለ? አይደለም። ደቂቀ ንስጥሮሶች ደግሞ አሉ። ኦኬ የእሱን ትምህርት ተሸክመው የእርሱን ጢስ ተሸክመው ከአንድ ቦታ ወደ አንድ ቦታ የሚሄዱ ማለት ነው። መቅዶኒዎስን ማየት እንችላለን። ሊዮንን ማየት እንችላለን። እነዚህ ኒቆላዎስን ማየት እንችላለን። አንዱ ኒቆላዎስ ኤፌሶንን አጥለቀለቃት አልኳችሁ። አጥለቀለቃት። ይሄው መጽሐፍ ቅዱስ ነው የሚለው ነው ያላልኩ። ደግሞ እነዚህ ኦርቶዶክሳውያን መጽሐፍ ቅዱስ አያውቁም የሚሉ አንዳንድ አሿፊዎች መጥተዋል። እንደምናቅና እንደማናቅ በቅርቡ እናሳያቸዋለን። ኦኬ እናሳያችሁ፣ ጠብቁ። ይሄው ኤፌሶን ተመልከቱ። ምዕራፍ 2 ከፍቱልኛላችሁ። ዮሐንስ ላይ ምዕራፍ 2 ላይ ማለት ይሄው ለኤፌሶን ቤተክርስቲያን አለቃ መምህር ኤጲስቆጶስ ማን የላከው? ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ? ይሄው ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና ይላል። እኔ የምጠላውን የኒቆላውያንን ስራ ጠልተሃል። ኒቆላውያን የተባለ ዲያቆን ኒቆላዎስ ነው። ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት መካከል አብሮ የተሾመ ማለት ነው። ኒቆላው ምን አይነት ትምህርት ያስተምራል? ቤተክርስቲያን አባቶች እንደሚነግሩን ትምህርቶቹ መካከል ትዳር ስለመፍታት ያስተምራል። ሚስቱን ፈቷል። ስለ ዝሙት፣ ለጣዖት የተሰዋን ክርስቲያኖች ይበሉ ዘንድ ምን ማለት ነው? ለጣዖት የተሰዋ በክላሲካል ሚቶሎጂ በግሪኮ ሮማን ካልቸር ላይ ለነ ጁፒተር ለነ ዙስ ይሰዋ የነበረ ከዛ የተረፈውን ካህናቱ እያመጡ በከተማ ይሸጡ ነበረ። ፊላደልፊያ እንዲህ አይነት ልማድ ነበር። ጴርጋሞን እንዲህ አይነት ልማድ ነበረ። ምን ያደርጋሉ? ችግር የለም ክርስቲያኖች ከዚህ መስዋዕት ለጣዖት ከተሰዋ ብሉ እያለ ያስተምራል። ኒቆላውያን የተባሉት የኒቆላዎስን ትምህርት ጢስ ኃጢአት የተላበሱ ኒቆላውያን ይባላሉ። በኤፌሶን ፈልተው ነበረ፣ ብዙዎች ነበሩ። ለዚህ እግዚአብሔር አምላክ ስራቸውን እጠላለሁ አለ። የኒቆላዎስን ግብር እጠላለሁ አለ። አያችሁ አይደለ? ስለዚህ ይሄ ምንጩ ዲያብሎስ ቢሆንም ምንጩ ገሃነም ቢሆንም መነሻው አንድ ቢሆንም ግን የስህተት ትምህርት ኃጢአት በተለያየ መልኩ በዓለም ዙሪያ ይሰራጫል። ግልጽ ነው። መምህር ሚዩት ነው። ምንጩ ግን ምንድን ዲያብሎስ ንስጥሮስ የሚናገረው ኒቆላዎስ የሚናገረው ምንጩ ምንድን ነው? ዲያብሎስ። ጢስ የተባለ ምንድን ነው? ኃጢአት። እሺ
እሺ ከጉድጓድ ጢስ ሆኖ ከጉድጓድ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ፀሐይና አየር በጉድጓዱ ጢስ ምን አሉ? ጨለሙ። ምን ማለት ነው? ይሄ በብዙ ይፈታል፣ በብዙ ይተረጎማል። በዚህ ጢስ ምክንያት ዓለም ተበከለች። ዓለም ተበከለች። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ዓለም ተበከለች። እውነተኛው ትምህርት ተሸፈነ በስተት ትምህርት። ጨለማ በተባለው እውነተኛው ትምህርት በፀሐይ ይመሰላል። ኢየሱስ ክርስቶስ በፀሐይ ይመሰላል። ይሄ ፀሐይ ይሄ አየር ሰላማዊው አየር፣ እረፍት የሚሰጠው አየር፣ የሚያድነው የሚያጽናናው መልካም አየር እንድንተነፍስ የሚያደርገው እውነተኛው ትምህርት ፀሐይም አየርም በጉድጓዱ ጢስ ጨለሙ። ምንድነው የሚያሳየው? የኃጢአት ትምህርት መብዛቱን ነው የሚያሳየው፣ ብዛቱን ነው የሚያሳየው። በዘመነ ፍጻሜ ጊዜ እንዲህ ይሆናል። ለነገሩ አሁን ጀምሯል፣ ያያችሁ ነው እንግዲህ። ፀሐይ የተባለ የእግዚአብሔር ቃል ስንት ሰው ነው የሚማረው? ከላይ እስቲ እዚህ ታዘቡ፣ እንደው እናንተ ታዘቡ፣ ችግር የለም። ዛሬ ፍቅረ ሲዝም ጋር ግን ብትሄዱ 2000 ሰው ቁጭ ይላል። ታዲያ ይሄ ትንቢት እየተፈጸመ አይደለም ነው? አይደለም። ዛሬ የሚሳደቡ ሰዎች 30-40 ሺህ ሰው ቁጭ ብሎ ያያቸዋል። ለምን ይመስላችኋል? ለምን ይመስላችኋል? በዛ ጨለማ በተባለ ጢስ የታፈኑ ሰዎች ብዛት ስላለ ነው። በቃ እነ ቤተ ወንጌል የእግዚአብሔር ቃል ሲያስተምሩ፣ እነ ዲያቆን ክርስቶፎሮስ የእግዚአብሔር ቃል የለም ሰው ከዓለማውያን ጋር ስታነጻጽሩ ሰማይና ምድር ነው። ለምን? ፀሐይና አየርም በጉድጓዱ ጢስ ጨለሙ ተብሏልና። He fills the air ይላሉ ግብፃውያን መተርጉማን። He fills the air of the world with smoke of the devil። በዲያብሎስ ጭስ የምድር አየር ይበከላል። which is their thoughts ደግሞ ሐሳብ ብሎ ደግሞ ይጠሩታል። ኦኬ ሐሳብ የሰዎች ሐሳብ በምን ይሞላል? በዲያብሎስ ጢስ ይላሉ ግብፃውያን መተርጉማን። ሐሳባቸው ምንድነው? ዝሙት። ሐሳባቸው ምንድነው? ርኩሰት። ሐሳባቸው ምንድነው? ጥፋት። ሐሳባቸው ምንድነው? መግደል። ሐሳባቸው ምንድነው? መሳደብ። ቅንነት አይሞላውም። ኦኬ ቅንነት አይሞላውም። ስለዚህ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ የእግዚአብሔር ሄቨንሊ ላይት ይሸፈናል። ይሄው ቄስ ቴዎድሮስ ማላቲ ፓትሪስቲክ ኮሜንታሪያቸው ላይ it hides the light of the heavenly knowledge from many hearts ይላል። እንደው እየገባችሁ ነው ግን ክርስቲያኖች? እየገባችሁ ነው? የብዙ ሰው አይምሮ ልብ ይበከላል። በቃ ሐሳቡ ይበከላል። ፀሐይም አየርም በጉድጓዱ ጢስ ጨለሙ ይላል። ታዲያ ከዚያ ይሄ ዲያብሎስ በሚከፍተው ይሄ ዲያብሎስ ይከፍታዋል፣ ስልጣን ተሰጠው። ኦኬ ሰውን ሊውጥ፣ ሰውን ሊበላ፣ ከእግዚአብሔር ክብር ሊያርቅ ማለት ነው። የዘመኑ ፍጻሜ ላይ በእርሱ ያልጸኑትን በእግዚአብሔር ያልጸኑትን ሊያስት ምን ያወጣል? ጢስ ያወጣል። ጢስ ኃጢአት ነው፣ በደል ነው። ስለዚህ ሰዎች አይምሯቸው በኃጢአት በበደል ይሞላል። ቅንነት አይወጣውም። ብርሃን የተባለ የእግዚአብሔር ሐሳብ የእግዚአብሔር ኖሌጅ ወንጌል ቃል እግዚአብሔር መልካም የተባለ ነገር ማሰብ አይፈልጉም። እሺ እንመለስ።
እሺ ግልጽ ነው። ቁጥር 2 ግልጽ ነው። እንቀጥል። እሺ ቁጥር 3 ከጢሱም አንበጣዎች ወደ ምድር ወጡ ይላል። ከምኑ? ከጢሱ አንበጣዎች ወደ ምድር ወጡ፣ የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ይላል። መጀመሪያ ከጢሱም አንበጣዎች ወደ ምድር ወጡ የሚለውን እንመለከታለን። እሺ ይሄን ክፍል እንዴ አንበጣዎች የተባሉ ምንድን ናቸው? አንበጣዎች የተባሉ ምንድነው የሚለውን ሐሳብ ነው የምናየው። አንበጣዎች የተባሉ ምንድነው? ብዙ አይነት እይታ አለ፣ ብዙ አይነት ትምህርት አለ፣ ብዙ አይነት በሊቃውንት ዘንድ ብዙ አይነት እይታ አለ። በተቻለ መጠን ዋና ዋናዎቹን እናያለን። ከዛ በፊት አንበጣ ስላንበጣ ስናይ ግብፃውያን ከተቀጡበት መቅሰፍቶች አንዱ ምንድነው? ማን ጎበዝ ነው የሚነግረኝ? ግብፃውያን ከተቀጡበት መቅሰፍቶች መካከል አንዱ ምንድነው? ምንድነው? አዎ አንበጣ። እሺ መጽሐፍ ቅዱስ አስረጅ ልስጣችሁ። ዘጸአት ተከፍቱልኛላችሁ። ያው እኔ ዘጸአት 10 ዘጸአት 10 ኦኬ እሺ ከእግዚአብሔር ዘንድ ግብፃውያን ላይ የወረዱትን መቅሰፍቶች እናያለን ማለት ነው። ነው ቁጥር 4 ላይ ሕዝቤን ለመልቀቅ እምቢ ብትል ግን እነሆ ነገ በአገርህ አንበጣዎችን ምን እላለሁ አመጣለሁ። ምኖችን አመጣለሁ አለ? አንበጣዎች መተው ግብፅ ለእግዚአብሔር አንታዘዝም ባሉ ግብፃውያን ላይ መቅሰፍትን አምጥተዋል፣ ጥፋትን አምጥተዋል። ይሄን መጽሐፍ በኦሪት ዘጸአት ምዕራፍ 10 ላይ እናገኘዋለን። ኦኬ አንበጣዎች መጥተው ምን አምጥተዋል? ብዙ አንበጣዎች መጥተው በግብፃውያን ላይ ግብፃውያን ለእግዚአብሔር አንታዘዝም ስላሉ በግብፃውያን ላይ ምን አምጥተዋል? ጥፋትን አምጥተዋል። እሺ ይሄን ትይዙልኝና ወደ ራዕይ መጽሐፍ እንመለስ። በራዕይ መጽሐፍ ላይም አያችሁ ብዙ ናቸው። እዚህ ጋርም አንዱን ዙም አድርገን ስለምናይ ነው ያየነው። ብዙ አንበጣዎች ከጢሱ ወጡ ይላል። በጣም ብዙ አንበጣዎች። ይኸው ወደ መጽሐፉ እንሂድ። አስረጀ እየሰጠን ከጢሱም አንበጣ አይደለም ያለው ዎች ብዙ ቁጥር ነው የሚያሳይ ነው። አንበጣዎች ወደ ምድር ወጡ ይላል። ጢሱ ምንድነው ብለናል? ኃጢአት፣ በደል፣ ስተት ትምህርት፣ እነዚህ ሁሉ ከዛ ውስጥ ምን ወጡ? አንበጣዎች ወደ ምድር ወጡ። እሺ ይሄ ምንን ያሳያል? እንግዲህ ቅድም እንዳልኳችሁ ብዙ አይነት እይታ አለው። ዋናዎቹን እንመለከታለን። አንደኛ አንበጣ በዚህ በራዕየ ዮሐንስ ላይ አንበጣ የተባለው የሐሳዊውን መሲህ ሐሳብ ተልኮ በመቀበል በምድር ላይ የሚዘምቱ ኃያላን በክፋታቸው ኃያላን የተባሉ ሰዎችም ሊሆኑ ይችላሉ። መነሻቸው ጢስ ነው፣ የክደት ትምህርት። ኦኬ አንበጣ ደግሞ
ኦኬ አንበጦች በባህሪያቸው ምን ንጉስም አሁን ለምሳሌ ንቦች ብታዩ ንግስት አለች አይደለ ኩዊን ቢ ምትባላለች አንበጦች ንግስትም ንጉስም የላቸው መሪ የላቸው አንበጦች መሪ የላቸው ይሄንን እንድታዩ ነው እነዚህም የሐሳዊውን መሲህ የዲያብሎስን ግብር የሚፈጽሙ ሰዎች ኦኬ መሪ የላቸው ወጥተው ግን የኃጢአትን ትምህርት ያሰራጫሉ የስተትን ትምህርት ያሰራጫሉ ኦኬ ምን ማለት ነው ሁሉ በፈቃዳቸው ራሳቸውን ይሾማሉ ራሳቸውን ነብይ ይላሉ ራሳቸውን ሐዋርያ ይላሉ ቤተክርስቲያን አታቃቸውም እግዚአብሔር ንጉስ የተባለ እግዚአብሔር አያቃቸውም ቅዱሳን ሐዋርያት አያቋቸውም ግን ራሳቸውን መምህራን ሳይሆኑ መምህራን ነቢያት ሳይሆኑ ነቢያት ሐዋርያት ሳይሆኑ ሐዋርያት ብለው ሹመው የስተት ትምህርት ያሰራጫሉ ከጢሱም አንበጦች ወደ ምድር ወጥ ይላል እነዚህ የዲያብሎስን ስራ የሐሳዊውን መሲህ ስራ የሚፈጽሙ ሰዎች ናቸው ግልጽ ነው ስራውን ለመፈጸም ነው የሚወጡት ስራውን ለመፈጸም ሌላኛው ትርጉም ደግሞ አንበጣ የተባለ የሐሳዊው መሲህ ሰው ብቻ ላይሆን ይችላል ማንኛውም ነገር በደል እንድናደርግ ክፋት እንድናደርግ ተንኮል እንድናደርግ የሚገፋፉ ሐሳብ ሳይቀር ማለት ነው ሐሳብ ክፋት ሳይቀር በአንበጣዎች ይመሰላል ስለዚህ ፈቃደ ስጋን እንድናደርግ የሚገፋፉ ማንኛውም መጥፎ ፊልሞች ሊሆኑ ይችላሉ ሰዎችም ሊሆኑ ይችላሉ ኃጢአት እንድናደርግ የሚገፋፉ ሐሳዊ መሲዎች የስተት ትምህርት የሚያስተምሩ አንበጣ መሪ እንደሌለው እነሱ መሪ የላቸው ራሳቸውን ሾሞ ሐዋርያት ነቢያት አፖስትል ሜጀር ዋን ማይነር ዋን ምናምን ዋን እያሉ እየሾሙ ህዝቡን ይበሉታል ማለት ነው በኃጢአት ከእግዚአብሔር ቤት ያወጡታል ማለት ነው ስለዚህ በአንበጣ ይመሰላሉ ከጢሱም አንበጣዎች ወደ ምድር ወጡ ይበዙባቸዋል አይደል ያለው ይፈሉባቸዋል አይደል ያለው ስለ ሐሰተኞች ሲናገር እነዚህ ሐሰተኞች ይበዛሉ ብዙዎች ናቸው አንድ አይደሉም አንበጣ አይደለም አንበጦች ናቸው ብዙ አንበጣ መጥቶ ማሳውን እንደሚበላ በቆሎውን እንደሚበላ እነዚህም መተው ሰው የእግዚአብሔርን መንፈስ ቅዱስ ፍሬን እንዳያፈራ በመንፈሳዊ ህይወት እንዲሞት በተለያየ ኃጢአት ያስሩታል በዛ ግብር እንዲወድቅ ያደርጋሉ ማለት ነው ሚትነት መምህር ነሽ አይ የጻፉ ካሉ ይጨርሱ ብዬ ነው እንቀጥልሽ ልቀጥል እሺ ከዛስ የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ይላል የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ምን ማለት ነው የሚለውን እናያለን አሁን ስሙ ጊንጥ ነድፎትም ያቀ የምድር ጊንጦች እነዚህ አንበጣዎች የምድር ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ይላል ጊንጥ በነገራችን ላይ ጊንጥ ከተናደፈ ቶሎ ህክምና ሰው ካላገኘ ምን ይሆናል በጣም ታማለች ትላለች ኤደን ቀምሳለች መሰለኝ ምን ይሆናል
ምን ይሆናል? ይሞታል። እረረ አያችሁ፣ እንደነ ሉሉ ቦሌ የምትኖሩ ከሆነ ጊንጥ ምን እንደሆነ አታውቁም። ተይ ሉሉ ተይ፣ ጊንጥ ምንድን ነው ትላለች ሉሉ። የቦሌ ልጅ እንደዚህ ነው። ያቺ ለምን ኬክ አይበሉም ያለችውን የንጉስ ልጅ አስታወሰችኝ እኮ። ንጉስ አንድ ህዝቡ ተቃውሞ ረሃብ ህዝቡ ሲጸናበት ተቃውሞ መጡና ተቃወሙ። ህዝቡ ተመቶ ንጉሱን ተቃወመ። ምግብ እንፈልጋለን ብለው ሲቃወሙ ከዛ አሉ የንጉሱ ልጅ መጣችና ምንድነው እነዚህ ሁሉ ሰዎች የሚጮሁት አለች። ከዛ ንጉሱ ርቧቸው ነው ሲላት፣ እንዴ ለምን ኬክ አይበሉም አለች ማለት ነው። እሷ ኬክ እየበላች ነው ያደገችው። ጊንጥ ማያቅም አለ ወይ ጉድ! ለምን ኬክ አይበሉም እያለች ነው እኮ ሁሉ። ለምን ኬክ አይበሉም እያለች ነው አይደል? አይሉሉዬ። እሺ፣ ስለዚህ ጊንጥ ኃይለኛ መርዝ አለው። ከነደፈ ምን ያደርጋል? ይገድላል። ከነደፈ ይገድላል። ጊንጥ ከነደፈ ይገድላል። ኦኬ። እና እንመለስ ወደ ራእዩ። ቶሎ እንበል። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው ማለት ምን ማለት ነው? የእነርሱን ትምህርት የሰማ የእነርሱን የኃጢአት የተላበሰ ምን ይሆናል እያለን ነው። እነዚህ አንበጣዎች የማጥፋት የመግደል ስልጣን ተሰጣቸው። ትምህርታቸውን አሜን ብሎ የሚጋት ይሞታል እያለን ነው። እሺ አስረጅ አትሉኝም? ይኸው ሐዋርያው ጳውሎስ የመሰለ ጀግና ሐዋርያ አለን። ተመልከቱ ምን አለ? እንመልከት። የኃጢአት ደሞዝ ሞት ነውና እንዲል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ስለዚህ እነዚህ አንበጣዎች የመግደል እንደ ጊንጥ መርዝ የመግደል ስልጣን ተሰጣቸው። መርዝ የተባለ የስህተት ትምህርታቸው። ስለዚህ የነ አሪዮስን ትምህርት የሚጋት ሰው ምን ይሆናል ማለት ነው? ይሞታል። እነ ሲሞንን የሚያደምጥ ሰው ምን ይሆናል? ይሞታል። ቅዱስ ጴጥሮስ አንተ ዲያቆን ዛማኑኤል ዝም ብለህ ቅዱስ ጳውሎስ ብቻ ነው ጴጥሮስ፣ ሌሎቹ ሐዋርያት እስካላችሁ ደግሞ ሐዋርያት ስላሉ ሰራችሁ 8 ላይ እንሂድ። ሐዋርያት ሥራ 8 ላይ ስለ ሲሞን ምን ተነገረ? ይሄው ሲሞን ሐሰተኛ መምህር ነው። በነገራችን ላይ የይሁዳ መልእክት በአንዳንድ ሊቃውንት ዘንድ በይሁዳ መልእክት ላይ የተጠቀሱት ሐሰተኛ መምህራን አባታቸው ሲሞን ነው። የሲሞን አባት ደግሞ ዲያብሎስ። ያው ዞሮ ምንጫቸው ከአንድ ጉድጓድ ነው፣ ቅድም ካየነው ማለት ነው። ግን እነሱ ምን ብለው ይጠራቸዋል? ፕሮኖስቲክ ብለው ይጠራቸዋል። ወይም የቀደመው መናፍቃን የተባሉ ይጠራሉ። የቀደመው ምን አልኳችሁ? መናፍቃን የተባሉ ይጠራሉ። ኦኬ ኤኒዌይስ ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸው። እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለም። ከዚህ ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ምን ግባ? ስለዚህ ክፋት ንስሐ ግባ። ምናልባት የልብህ ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። ምን አለው? ቁጥር 23 ላይ ተመልከቱ። በመራራ መርዝና በአመፃ እስራት እንዳለ አያለሁና አለው። በምን? በመራራ መርዝ ተነድፈሃል። በኃጢአት መርዝ በመራራ መርዝና በአመፅ እስራት እንዳለ አያለሁ። ሲሞንም መልሶ ካላችሁ እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩና
ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን ብዙ መንገዶች ወንጌልን ሰበኩ እያለ ይቀጥላል። ግን ሲሞን ምን አለብህ ብሎ ሲነግረው እናያለን። በመራራ መርዝና በአመጽ እስራት እንዳለ አያለው። መርዝ ለመርዝ ተነድፈሃል፣ ንስሐ ግባ እያሉ ጴጥሮስ ሲገሰው ነው ያለው። የሚገድል መርዝ፣ የስህተት ትምህርት ማለት ነው። የስህተት ትምህርት ከየት የወጣ ምንጩ? ከዲያብሎስ ዘንድ፣ ከዚህ ጥልቅ ጉድጓድ ከገሃነም። ስለዚህ እነዚህ አንበጣዎች በዚህ መልኩ ነው የሚተረጎመው ማለት ነው። ኦኬ። ግን እነዚህ አንበጣዎች የማይገድሉት አንድ ህዝብ አለ። እስቲ አንድ ጊዜ እግዚአብሔር ይመስገን ይሄን ከመናገሬ በፊት የእግዚአብሔርን ፍቅር፣ የእግዚአብሔርን ርህራሄ፣ የእግዚአብሔርን ቸርነት ከማየታችን በፊት እነዚህ ጊንጦች መግደል የማይችሉት አንድ ህዝብ አለ። ማን ነው ያ ህዝብ? እንመልከት። በነገራችን ላይ ስለ ጨለማው አባቶቻችን በትርጓሜ ላይ ከከተማው ሰራዊት በስቶ ወጣ፣ ጢስ ከጉድጓድ በስቶ እንዲወጣ። ከአንድ ከተማ ሰራዊት በስቶ እንደሚወጣ ጢስ የተባለ ኃጢአት ከጉድጓድ በስቶ እንዲወጣ ምድሩን አለበሰው። ምድሩን አለበሰው ማለት ብዛቱን መናገር ነው። ቅድም እንዳልኳችሁ እነዚህ ሐሰተኞች ይበዛሉ ይፈሉባቸዋል እንደሚል ማለት ነው እግዚአብሔር ቃል። እሺ ይሄው ቁጥር 4ን እንመልከት። ከዛ በጣም እየደከመኝ ስለሆነ እንለያያለን። አንድ ማስታወቂያም ነግራቸዋለሁ እንዳትወጡ። እሺ ቁጥር 4 ላይ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። እየሰማችሁ ነው? እሺ የእግዚአብሔርም ማህተም በግንባራቸው ከሌለባቸው ሰዎች በቀር ምን ማለት ነው? አንዴ ሃይላይት ላድርግላችሁ። የእግዚአብሔርም ማህተም በግንባራቸው ከሌለባቸው ሰዎች በቀር። የእግዚአብሔር ማህተም ምንድነው? ኦኬ የእግዚአብሔር ማህተም የተባለ ደመ ማህተሙ እስራኤል ደስጋ መላከ ሞት ሲመጣ ቤታቸውን ያልፍ ዘንድ ደም እንዳደረጉ ያ ደም ምሳሌው ምንድነው? የክርስቶስ ኢየሱስ ደም ምሳሌ ነው። ለኔና ለናንተ የተከፈለልን በቤዛነቱ ምሳሌ ነው። ኦኬ የእግዚአብሔር ማህተም የተባለ ደመ ማህተሙ በልጅነት ጥምቀት የተረከቡትን እውነተኞቹን አማኞች ኦኬ የመግዳት ስልጣን የላቸውም። የእግዚአብሔር ማህተም በግንባራቸው ከሌላቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውን የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። መንፈሳውያን የሆኑ የበረቱ ፍሬ በማፍራት የበረቱ በመንፈሳዊ ህይወት በማደግ ላይ የበረቱ የመንፈስ ቅዱስን ጸጋ ተላብሰው የእግዚአብሔርን ቃል እየሰሙ በእግዚአብሔር ቃል እየበረቱ እያደጉ በእግዚአብሔር ቃል ተጠብቀው ያሉትን እንዳይጎዱ ተባለላቸው። እነዛ በእግዚአብሔር እቅፍ ውስጥ ነው ያሉት። እነዛ በኖህ መርከብ ውስጥ ነው ያሉት። በምን መርከብ ውስጥ አልኳችሁ? በኖህ መርከብ ውስጥ በቤተ ክርስቲያን ውስጥ ነው ያሉት። በእግዚአብሔር እቅፍ ውስጥ ነው ያሉት። እየመጣ ካለው ጥፋት የምንድነው በኖህ መርከብ ውስጥ ስንገባ ነው። እየሰማችሁ ነው ክርስቲያኖች? ስለዚህ የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር ምን ማለት ነው? በእግዚአብሔር ከማያምኑ ሰዎች በቀር እግዚአብሔርን
በእውነት ከማያምኑ ሰዎች በቀር እግዚአብሔርን ከሚሳደቡ ሰዎች በቀር በቤተ ክርስቲያን ውስጥ በእግዚአብሔር እቅፍ ውስጥ በመንፈሳዊ እድገት ውስጥ ያሉትን እንዳይነኩ ተባለላቸው። የእግዚአብሔር ጠብቆት ከኔና ከናንተ ጋር ነው። እነዚህ አንበጣዎች መተው የሚወጉት መተው መርዛቸውን የሚሰጡት መተው የሚገድሉት ከእግዚአብሔር ውጭ ያለው ነው። በዘመነ ኖህ እንደነበረ ኖህ በመርከብ ውስጥ ገብቶ እርሱና ቤተሰቡ እንደዳነ እየመጣ ካለው ጥፋት እየመጣ ካለው የውሃ ጥፋት አንድም በራእይ መጽሐፍ እየመጣ ካለው አንበጣ የተባለ ኃጢአት በደል ያመለጠው በምንድነው? በመርከብ ውስጥ ከቤተ ክርስቲያን ተጠግቶ ነው። ክርስቲያኖች ከነዚህ ሐሳውያን ልናመልጥ የምንችለው በእውነተኞቹ ሐዋርያት እቅፍ ውስጥ ስንገባ ነው። ክርስቲያኖች ከነዚህ አንበጣዎች ማምለጥ ምንችለው በእግዚአብሔር እቅፍ ውስጥ ስንሆን ነው። በእግዚአብሔር ቃል ውስጥ ስንሆን ነው። በወንጌል ስንሆን ነው። በእግዚአብሔር እቅፍ ውስጥ ስንሆን ነው። በቤተ ክርስቲያን ስንሆን ነው። ከዛ ውጪ ከቤተ ክርስቲያን ውጪ ከሆንን እንነደፋለን። በስህተት ትምህርታቸው ይነድፉናል፣ ይገድሉናል። በስህተት ትምህርታቸው ምን ይሉናል? ይነድፉናል፣ ይገድሉናል። ስለዚህ ልንጠበቅ ያስፈልጋል። አይታችኋል የእግዚአብሔር ሕዝብ በራዕየ ዮሐንስ ምዕራፍ 7 ላይ እንሂድ። የአምላካችን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። የታተሙት ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ምንም አይደለም የሚናገር ተጠንቀቁ። 144,000 የተባለ 12 ነገደ እስራኤል ለአብነት ከ12ቱ ነገደ እስራኤል ከአዲስ ኪዳን በሐዋርያቱ 12 በአንድ ላይ ስንት 12 ሲባዛ 12 144 ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ 1000 ደግሞ ብዙ ቁጥርን የሚያሳይ ነው። በመጽሐፍ ቅዱስ ብዙ ሰዎች እንዳሉ ለመግለጽ የተቀመጠ ቃል ነው። ከዚህ ትርጉም ውጪ እባካችሁ ተጠንቀቁ። 144,000 የተባሉ የእግዚአብሔርን መንግስት የሚወርሱ ናቸው። 144,000 ብቻ ደግሞ አይደሉም። 144,000 ይሄ ምሳሌያዊ አነጋገር ነው። 1000 ብዙ ቁጥርን ያሳያል። 144 ከዘመነ ብሉይና ከዘመነ ሐዲስ የሚመጡ የእግዚአብሔርን መንግስት የሚወርሱ ሺህ ብዙ ቁጥርን ያሳያል። በአንድ ሺህ እናባዘዋለን 144,000 ነበሩ ተባለ። ብዙ የእግዚአብሔርን መንግስት የሚወርሱ ሰዎች እንዳሉ ለመግለጽ የተገባ ቃል ነው። እነሱ ግን ምን ታትመዋል? የታተሙትንም ቁጥር ሰማው። በጸጋ ልጅነትን የተቀበሉ ስመ እግዚአብሔርን የታተሙ እውነተኞቹን አማኞች ነው የሚገልጸው ማለት ነው። አቲን ተምረናል እንደው መደጋገም እንዳይሆን። እሺ እችን ክፍል እንይና ከዛ ግብፃውያን መተርጉማንን አይተን እንጨርሳለን ለዛሬ። በጣም እንትን እንዳይሆን እናንተን ቃል አስገባ እንዳትወጡ አደራችሁን። በእግዚአብሔር ስም ይዣችኋለሁ እንዳትወጡ። ሁለት ማስታወቂያ አለ እንዳትወጡ። እሺ በግንባራቸው ለምን ተባለ? ለምን በእጃቸው አልተባለም? ለምን በእግራቸው አልተባለም? ለምንድነው በግንባራቸው የእግዚአብሔር ማህተም በግንባራቸው የተባለው? እንግዲህ ይሄንን ሐሳብም ማወቅ ያስፈልጋል። በግንባር የታተመ ነገር ይላሉ አባቶቻችን። ለምሳሌ በግንባራቸው ሲል ሰው ልጅ በግንባሩ ላይ ሲታተም ሊሸፍነው አይችልም፣ ሊሸፈን አይችልም። በግንባር የታተመ ነገር ለምሳሌ ትህትናን ምሳሌ አድርጌ ልውሰድ። ትህትና በግንባሯ ላይ ምሳሌ ምሳሌ ነው። ደግሞ ሄደሽ እንዳትታተም አደራሽን። ወይ ጉድ! በግንባሯ ላይ የክርስቶስ እስረኛ ብላ ብትጽፍ፣ ኦኬ፣ የክርስቶስ እስረኛ ብላ ብትጽፍ፣ ይሄ በግንባሯ ላይ የታተመውን ሰው ሁሉ ያየዋል። ልብስ አይሸፍነውም። ሰው ሁሉ ያየዋል። ግንባሯ ላይ ነው። ፊቷን ካልሸፈነችው በስተቀር ሰው ሁሉ ያየዋል። ግንባር ላይ ስለሆነ ማለት ነው። ዳይሬክትሊ ይታያል። ደረት ላይ ቢሆን ልብስ ይሸፍነዋል። እግር ላይ ቢሆን ልብስ ይሸፍነዋል። ግን ግንባር ላይ መሆኑ ለሁሉ ይታያል ማለት ነው። ግልጽ ነው። ታዲያም
ለምንድነው በግንባራቸው ላይ እውነተኞቹ አማኞች የእግዚአብሔር ማህተም በግንባራቸው ሲል ምን ማለት ነው? የእግዚአብሔር ማህተም በግንባራቸው ሲል በደንብ አድርጋችሁ ስሙ። ስለ እግዚአብሔር በአደባባይ ላይ መስክረዋል። እንደ እስጢፋኖስ ምስክርነታቸውን በይፋ ሰጥተዋል። በሃይማኖታቸው አያፍሩም፣ የማይፈሩ ናቸው። በአደባባይ ባላውያን ነገስታት ፊት ስለማን መስክረዋል? ስለ ኢየሱስ ክርስቶስ መስክረዋል። ስለዚህ በግንባራቸው ላይ ስለ እግዚአብሔር ታተመላቸው፣ የእግዚአብሔር ማህተም በግንባራቸው ታተመላቸው ተባለ። ግን እነዚህ አንበጦች እነሱን አይደለም ሊያጠቁ የሚመጡ፣ እነሱን አይደለም። ምን ይላል? ከሌለባቸው እግዚአብሔርን ካልተቀበሉ የእግዚአብሔር ልጆች ካልሆኑት ይኸው የእግዚአብሔር ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ላይ ያለውን ሳር ቢሆን ወይም ማናቸውም የለመለመ ነገር ወይም ማናቸውን ዛፍ እንዳይጎዱ ተባለላቸው። እሺ እንቀጥል። እሺ አንዴ so he has no dominion on the believers በሚያምኑ ሰዎች ላይ በእውነት በሚያምኑ ሰዎች ላይ አጋንንት ምን የለውም። እስቲ ስልጣን የለውም እያላችሁ ጻፉ። የለውም ስልጣን። የእግዚአብሔር ማህተም በታተሙት ላይ ስልጣን የለውም። ግልጽ ነው። የለውም። በእናንተ ላይ በእኔ ላይ እግዚአብሔርን በሚወዱት ስልጣን የለውም። ጭራሹኑ ምን እንድናደርገው ነው የታዘዝነው? እንድንረግጠው ዘንድ ጊንጡን፣ ይሄንን ጊንጥ ማለት ነው ምን አርጉት ነው ያለው ጌታችን። ይሄው ሉቃስ 10 ላይ እንሂድ። ሉቃስ 10 ይሄው እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ምን ሰጣችሁ? ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። አያችሁ፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል ሐዋርያው ጳውሎስ። ኦኬ፣ ስልጣን የላቸውም። እግዚአብሔር ይጠብቃል። እግዚአብሔር ይጠብቃቸዋል። ይሄ እግዚአብሔርን ፍቅር ነው የሚያሳየው። የእግዚአብሔርን ፍቅር ነው የሚያሳየው። እሺ አያችሁ this destructive or ruinous has no power to harm the grass of the earth or any green thing or any tree. አያችሁ አይደለ? ምን እያለ ነው? how sweet is the kindness of God. የእግዚአብሔር ርህራሄ እንዴት ጣፋጭ ናት። who shows compassion to the weak grass before the green thing and to the green thing before the tree. He keeps the children in faith, cares for the little ones, and looks after the weak soul, because those are more in need of kindness and compassion. Okay? እንቀጥልና ምክንያቱም ሲናገር every soul that enjoyed the waters of the Holy Spirit and live growing in him should be reassured, even if it's still green or grass or become a bush or a high tree ይላል። በማንኛውም መንፈሳዊ እድገት ላይ ያለ የመንፈስ ቅዱስን ቃል የመንፈስ ቅዱስን ውሃ በጥምቀት ተጠምቆ ልጅ የሆነ እያደገ ያለ በቤተ ክርስቲያን እቅፍ ውስጥ ያለ ኦኬ የእግዚአብሔር ጠብቆት አይለየውም። የእግዚአብሔር ርህራሄ አይለየውም። የእግዚአብሔር ፍቅር አይለየውም። በመንፈሳዊ እድገት ያለውን እግዚአብሔር አምላክ ይጠብቃል። ኦኬ
ይጠብቃል። ቅድም እንዳየ ነው ማለት ነው። ስለዚህ ጌታ ምንድነው ትረግጣላችሁ፣ እነሆ እባቡን ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል። የሚጎዳችሁ ምንም የለም። ግልጽ ነው ክርስቲያኖች? እሺ ከትምህርቱ በኋላ ታዲያ ይሄ ያስፈራል። አሁን ያስፈራል። ከትምህርቱ በኋላ ያስፈራል። አሁን ከትምህርቱ በኋላ ያስፈራል። አረ መቅዲ፣ አዎ የድንግል ልጅ ከትምህርቱ በኋላ ያስፈራል። አረ ጉድ መጽያ አለ እንዴ! ከትምህርቱ በኋላ ያስፈራል? አያስፈራም። እግዚአብሔር አምላክ በእርሱ የታመኑትን ይጠብቃል። ስለዚህ እነዚህን ጊንጦች ረግጠን በእግዚአብሔር ቃል የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። እንዳትወጡ ብያለሁ። እንዲያው አክብራችሁኝ ትንሽ ብትቆዩ ደስ ይለኛል። ሁለት መልእክት አለኝ። አንደኛ እህታችን ሀኒ እጅግ አድርጌ አመሰግናለሁ። በውስጥ አውርታኝ ነበር። አንዲት አብራን የምትማር እህታችን በካንሰር ህመም እጅጉን እየተሰቃየች ትገኛለች እና ለእርሷ መድኃኒት ለመግዛት እህታችን ሀኒ ቤት የተዘጋጀ